የፊልም ኢንዱስትሪ ከተስፋፋበት 20ኛው ክፍለ ዘመን ጀምሮ ከፍተኛ በሚባል ደረጃ በማንሰራራት ላይ የሚገኝ ዘርፍ ነው። ሰውኛ ኡነታዎችና በርካታ ማህበራዊ ኡነታዎችን በተለያዩ የታሪክና የመቼት አወቃቀሮች በመጭመቅ እንዲሁም አጓጊና ፈጣን ተንቀሳቃሽ ምስሎችን በማጣመር ወደ ተመልካቾች የሚያደርሰው ፊልም ተቀባይነትን ከሚያገኝባቸው በርካታ መስፈርቶች መካከል በውስጡ በሚያነሳው ታሪካዊና መሳጭ የጊዜ ቆይታዎች በዋናነት ተጠቃሽ ናቸው። ከጽንሰ ሐሳብ ጋር በተያያዘ ብዙ የፊልም ሰሪ ኩባንያዎች ሳይቀር የትኛው ይዘት የትኛው ነገር ይመጥናል የሚለውን ግምገማዎች የሚያደርጉ ሲሆን ፊልም ከጽንሰ ሐሳብ ጀምሮ ሴራና ተከታታይ የታሪክ ዑደቶችን ከገጸ ባህሪያት ጋር አጣምሮ መድረሱ ተመራጭነቱ ከፍ እንዲል አስችሎታል። ለዚህ ይመስላል በተለያዩ ጊዜ በተለያዩ አምራች ኩባንያዎች እየተሰሩ ለእይታ የሚቀርቡ ፊልሞች የተለያዩ ዘውጎች እንዲላበሱና ከዚህ ቀደም ከተሰሩ ፊልሞች አመርቂ ውጤትን እንዲያስመዘግቡ ጥረት ሲደረግ የሚስተዋለው። ታሪክ የፊልሞች መሰረታዊ የጀርባ አጥንት ነው ማለታችን ካልቀረ የተለያዩ የታሪክ አወቃቀሮች የሚገኙ ሲሆን ከነዚህም የታሪክ ሂደቶች መካከል በርካታ የታሪክ መቼቶችን በጥቂት ለማዋቀር ከዚህም በተቃራኒው አንድ ወጥ ታሪክ እጅግ በርካታ ጓጊ ትዕይንቶችን በማካተት የተመልካቹን ህሊና በመቆጣጠር እጅግ በርካታ ፊልሞችን ተመልክተን ይሆናል። ውድ የፊልም ቅኝት ፕሮግራም ተከታታዮቻችን ፊልሞች እንደመነሻ እንደሚከተሉት የታሪክ ፍሰት በተለይም ወጥ ታሪኮችና እጅግ ፈጣኝ በሆኑ አጓጊ የምስል ግብአቶች የሚዋቀሩ የፊልም አይነቶችን ማንሳታችን ካልቀረ ለዛሬ እንደ አውሮፓውያን አቆጣጠር በፈረንጆቹ ኦክቶበር 6 2022 ዓ.ም በወጥ ታሪክና በአጓጊ ትዕይንቶች ተዋቅሮ ለእይታ የበቃውን ሞንስተር ሃይ የተሰኘውን ልብ አንጠልጣይ የእንግሊዘኛ ፊልም ላስቃኛችሁ ወደድኩ። አብራችሁን ቆዩ። Welcome back to Monster High. You're late. I just had to pick up a friend. Hi, it's me. I'm the friend. Figured it out. Don't Let your light shine. Heath! No flames! I said no flames! Yes, sir. The world might change, no turning back. This is gonna be the best year ever! Monster High, I missed you. Who is she? Toralei Stripe. And you must be the witch with fangs. I was attacked by witches in France. You have no idea how painful this was. Monster High's changed, Tor. And for the better. Be afraid, look out for yourself. What? They broke in looking for Dracula. You should be afraid, look out for yourself. I told you, Wolf. It's too dangerous out there. Why do you have to go alone? I'm the human. This is my job. You guys wait here, okay? Wait for me. We're in disguise. Sunglasses are not a disguise. Everyone got the plan? I'm a little nervous. Are you nervous? You don't know what you don't know. If we can work together, we can end this war. All monsters will come for you. Second order! We're out of time. Frankie! My friends need me. And I need them. ፊልሙ ሲጀምር ክላውዲን የተባለችን ሴት እያስመለከተን ይጀምራል። ክላውዲን የ14 ዓመት ልጅ ስትሆን ከፍተኛ የሆነ የስኬትቦርድ ችሎታ አላት። በዚህ ችሎታዋም የሚመለከቷት ሁሉ ያደንቋታል። ሆኖም ግን ይህንን ችሎታዋን እያሳየች ሳለ በድንገት ተጋጭታ ሄልሜቷ ይወድቃል። በአካባቢው የነበሩ ሰዎች የክላውዲንን የፊት ገጽታ ሲመለከቱ ይደናገጣሉ። ክላውዲን ግማሽ ተኩላ ግማሽ የሰው ዘር ያላት የተለየች ስትሆን በሁኔታው የተደናገጡት ልጆችም ሊገሏት ያሳድዷታል። ነገር ግን ባላት ሱፐር ፓወር ተጠቅማ ረጅም ዛፍ ላይ በመውጣት ከእይታቸው ትሰወራለች። ወደ ቤት ስትመለስም የክላውዲን አባት የሰው ፍጡር እንደሆነ እንመለከታለን። እለቱም ልደቷ ስለነበረ ስጦታ እንዳዘጋጀላትና የተለየ ኃይል ያላቸው ሰዎች ብቻ የሚማሩበት ትምህርት ቤት እንድትማር ተቀባይነትን ያገኘችበትን ደብዳቤ ሰጣትና ያስደስታታል። ሙሉ ለሙሉ ተኩላ ስላልሆነች ትምህርት ቤቱ ለሰዎች አስጊ እንደሆነ ይነግራታል። ክላውዲን እሱ እንደሚሻላትና አሁን ያለችበትን ህይወት እንደማትወደው ትነግረዋለች። በሚቀጥለውም ቀን ወደ ትምህርት ቤቱ ይሄዳሉ። ፊልሙ እንዲህ እያለ የክላውዲንን የትምህርት ቤት ቆይታና
የሚያጋጥሟትን ውጣ ውረዶች በቆንጆ ትወናና መላ ህሊናን በመቆጣጠር ለተመልካች ለእይታ በቅቷል። ፊልሙ 1 ሰዓት ከ32 ልብ አንጠልጣይ የስክሪን ቆይታ ያለው ሲሆን በቶድ ሆላንድ ዳይሬክት ተደርጓል። ውድ ቤተሰቦቻችን እንደነዚህ ያሉ ሱፐር ፓወር ፊልሞችን ማየት ለምትወዱ የፊልም አፍቃሪያን ብታዩት ተብሎ የሚመከር ምርጥ ፊልም ነው። ውድ ቤተሰቦቻችን በዛሬው የሀገረኛ ፊልም ቅኝታችን ደግሞ በ2016 ዓመተ ምህረት ለተመልካች ለእይታ የበቃውን የጠፋ ጊዜ የተሰኘውን የአማርኛ ፊልም ላስቃኛችሁ ወደድኩ። አብራችሁን ቆዩ። አንዳንድ ጊዜ በህይወት ውስጥ ለማሰቢያ የሚሆን በቂ ጊዜ ላታገኙ ትችላላችሁ። ሁሉ ነገር ጥድፊያ ነው። በጣም ያምራል። ወደድሽው? ከዚህ የተሻለ ሌላ አለ? ይሄውን ምኑ ያምራል? ሉሌ አንተ ለዛሬ ዝም በል። ስንት ሳምንት ሆነሽ? 6 ሳምንት። እስካሁን ሳትነግሪው? አንቺ ግን ጨካኝ ነሽ። በቃ ይችን ቀን እየጠበቅኩ ነበር። አድርጊው። ያው አባትሽን የገደልኩት እኔ ነኝ። ተኩሲ። አባትሽን የገደልኩት እኔ ነኝ። ሄሎ አበባ፣ ሚዛን ነኝ። ምን ፈልገሽ ደወልሽ? አንድ ምነግርሽ ነገር ነበር። ሰበብ ከመደርደር ውጪ ምንም ማድረግ የምትችለው ነገር የለም። ፈሪ ነህ፣ ምንም ማድረግ አትችልም። ታዲያ አበባ እንደዚህ አይነት ሰው የምትወድ ይመስላል? ያቶኝ ዛሬ ሁለት የሚዋደዱ ፍቅረኛሞችና የጋራ ጓደኛቸውን በትውስታ ያሳየን ትዕይንቱን የሚጀምረው ፊልሙ በተለይም በሀገራችን ደሜን መልስ ተብሎ ሲወርድ ሲዋረድ የመጣውን የታሪክ ንግርቶችን በፍቅርና በይቅርታ እንድንሽራቸው ፍንትው አድርጎ የሚያሳየን ምርጥ የአማርኛ ፊልም ነው። ፊልሙ ለተመልካች ለእይታ ከበቃበት ቀን ጀምሮ ብዙ ተመልካቾች የነበረውና አውንታዊ የተመልካች አስተያየት ማግኘት ችሏል። የታሪክ መቸቱ በድሮውና በአሁኑ ጊዜ የተፈጸመ ድርጊትን የያዘ ሲሆን በጓደኛሞች መሐልና በልጅ ያለውን ህይወት የአኗኗር ሁኔታ በፊልሙ ማስመልከት የቻለ ሲሆን ከታሪክ አወቃቀር ከመቼት ሴራና ትልም ባሻገር በትወና እጅግ ድንቅ ብቃትን የታየበትም ፊልም ነው። የተዋናይና አዘጋጅ ምስጋና አጥናፉ ፊልም የሆነው ይህ ስራ በቂም በቀል ተነሳሽነት የሚፈጠሩ የውስጥሎችን ሰፋ ባለ የትዕይንት ድባብ የሚያስቃኘን ሲሆን በቅናት መንፈስ በመነሳሳት በጓደኛው ላይ ያደረገውን የነፍስ ማጥፋት ወንጀልን ለመደበቅና የራሱ ህሊና ላስቀምጠው ሲል እውነታውን ለማውጣት የሚያደርገውን ልብ አንጠልጣይ ሙግት ይዳስሳል። በዋናነት ፊልሙ በኪም ፊልም ፕሮዳክሽን ተዘጋጅቶ በጃራ ፊልም ፕሮዳክሽን ለተመልካች ለእይታ የበቃ ሲሆን በትዝታ ሶዮና በሰላማዊ እሸቴ ፕሮዲዩስ ተደርጓል። መሪ ተዋናይ በመሆን የተሳተፉት ሳሙኤል ተስፋዬ፣ መሰረት ህይወት፣ ቃልኪዳን ጥበቡ እንዲሁም የፊልሙ አዘጋጅ ምስጋናው አጥናፉ እና ሌሎችም ከአንጋፋ እስከ አማተር ተዋናያን ተሳትፈው ምርጥ የሚባል ትወናን ማሳየት ችለዋል። በአጠቃላይ 1 ሰዓት ከ30 ደቂቃ የስክሪን ቆይታ ያለው ፊልሙ በአዳዲስና ለየት ያለ የታሪክ አወቃቀር በድንቅ ትወና ለተመልካች መቅረብ ችሏል። ውድ የሀገረኛ ፊልም አፍቃሪያን ቤተሰቦቻችን ብታዩት ተብሎ የሚመከር ምርጥ ፊልም ነው። ውድ ቤተሰቦቻችን በዛሬው ዝክረ ትውልድ ፕሮግራማችን የምንዘክረው የኪነ ጥበብ ሰው ኢትዮጵያ ብሎም አፍሪካ ካፈራቻቸው ቀደምት የቲያትር ባለሙያዎች መካከል ተጠቃሹና ሌሎች በርካታ የኪነ ጥበብ ሰዎችን በማፍራት ስመጥር የነበረው ረዳት ፕሮፌሰር ተስፋዬ ገሰሰን ነው። እንደ ብሔራዊ ቲያትር ያሉ የጥበብ ቤቶችን የመሩ የአዲስ አበባ ዩኒቨርሲቲን ጨምሮ በሌሎች ከፍተኛ ተቋማት በመምህርነት ያገለገሉ በትወና ረገድ እጅግ የተሳካላቸው ተዋናይና አዘጋጅ፣ በጸሐፊነቱም ቢሆን ድንቅ
ደራሲና ተርጓሚ ሀገራቸውን በኪነ ጥበብ ቤተሰብነት ያገለገሉ የነ በዓሉ ግርማ የቅርብ ወዳጅ፣ የነ ሎሬት ጸጋዬ ገብረመድን ወዳጅ፣ የጋሽ ስብሐትና የሌሎችም ጓደኛ በተደጋጋሚ የምርጥ ተዋናይነት፣ የጻፊነት፣ የህይወት ዘመንና የሌሎችም ሽልማቶች ተጎናጻፊ ረዳት ፕሮፌሰር ተስፋዬ ገሰሰ ከብዙ በጥቂቱ የህይወት ታሪኩን እንዲህ ዘክረናል። እኔ ድሮ የቤተ መንግስት ባለሟል ነበርኩ ሲሉ የንጉሱ ቀማሽ ነበርኩ ማለት የምግቡን ጥራትና ደህንነት እና ቤተ መንግስቱን በኃይለኛ ያርፉታል ማለት ነው። ምን አልሽኝ? እንትን ማለት ቤተ መንግስቱን ያርፉታል ወይ ያቁታል ወይ ማለት ነው። ቀማሽ ነበርኩ አልኩሽ። እና ሼባውን በደንብ ነው የሚዋኗቸው። ምን ማለት ጃን ያቋቸዋል ወይ ማለት ነው። ደጉ ጌታዬ ነበሩ። ቆይ ግን እሳቸው በሽጉን ነው የሚኖሩት? ቆሪጥ ቀልባሉና የሚባል እውነት ነው? እና ቀደዳ ነው የሚሉት? አየሽ፣ መልካም ስም ሲኖርሽ ስራሽን የሚያጥላላሽ ይገናል። አቶ ተስፋዬ ገሰሰ በስነ ተውኔት ሙያ ሁለገብ አስተዋጽኦ ያላቸው ከያኔ ናቸው። ተስፋዬ ገሰሰ ከአባታቸው ከአቶ ገሰሰ ቆለጭና ከእናታቸው ከወይዘሮ በለጠች ያየህራድ መስከረም 17 ቀን 1929 ዓመተ ምህረት ሐረር ውስጥ ጉሮ ጉቱ በተባለ ስፍራ ተወለዱ። ተስፋዬ በተወለዱ በ8ኛ ወራቸው እናታቸውን፣ የ2 ዓመት ዕድሜ በሞላቸው ጊዜ ደግሞ አባታቸውን በሞት ስለተለዩአቸው ወላጆቹን በመልክ አያውቃቸውም። ያሳደገችው የእናቱ ታላቅ እህት ናት። ተስፋዬ ገሰሰ በመልክ ነጣ ያለ ስለሆነ በግማሽ ጎናቸው ፈረንጅ ናቸው ብለው የሚገምቱ ሰዎች በቁጥር ይበዛሉ። ተስፋዬ ገሰሰ እንደ አጋጣሚ የተወለዱት በጠላት ዘመን ስለነበር የጣሊያን ዘር ሳይኖርባቸው አይቀርም ሲሉ የገመቱም አልጠፉም። ተስፋዬ በዘመድና በጓደኞቻቸው በተደጋጋሚ በሚነሳባቸው በዚህ ጥያቄ የአእምሮ ሰላም እንዳልነበራቸውም የጥቋቁር አናብስት ደራሲ ለሆኑት ለሞርቬል በሰጡት ቃለ መጠይቅ ገልጸዋል። ጥያቄው ገና ከተወለዱበት ጊዜ አንስቶ እንደነበረ በሚጠቁም መልኩ በቃለ መጠይቁ የቀረበ ነገር አለ። ተስፋዬ ገሰሰ አሳዳጊያቸውን እና የእናታቸውን ታላቅ እህት በሁኔታው ላይ ጠይቀው እንደተረዱት እናታቸው በሞት አፋፍ ላይ እንዳሉ በኑዛዜ መልክ የተናገሩት በእውናቸው ቀርቶ በህልማቸው እንኳን ከፈረንጅ ጋር ተኝተው እንደማያውቁ ነበር። በታሪካቸው እንደተጠቀሰው እናታቸው ከሰሜን ሸዋ ከተጉለት ነው ትውልዳቸው። አባታቸው ደግሞ ከሸዋና ከጎንደር ይወለዳሉ። ከአባታቸው ወገኖች ጠይቀው እንደተረዱት እንደ ፈረንጅ ቆዳቸው የነጣ ዘመዶች ከአባታቸው አባት ከፊት አውራሪ ቆለጭ በኩል እንደሆነ የተነገራቸውን ጠቅሰዋል። የተስፋዬ እናት ወይዘሮ በለጠች ያየህራድ ሸዋ ውስጥ ከአፄ ምኒልክ አባት ከንጉስ ኃይለ መለኮት ዘመን አንስቶ ታዋቂ የነበሩት የደጃዝማች ገርማሜ ወልደ ሐዋርያ የነገርሜ ነዋይ አያት ዘመድ ናቸው። ተስፋዬ ገሰሰ ወደ ቲያትር ሙያ እንዲገቡ ግፊት ያደረገባቸው በአንድ አጋጣሚ ቲያትር ሲሰሩ መልካም ተዋናይ መሆናቸውን ያረጋገጡት ቀዳማዊ ኃይለ ሥላሴ ናቸው። ቀዳማዊ ኃይለ ሥላሴ አቶ ተስፋዬ የሚተውኑበትን ትርኢት ተመልክተው እንዳበቁ የሰዓት ሽልማት ሸልሟቸዋል። በወቅቱ ቀዳማዊ ኃይለ ሥላሴ የትምህርት ሚኒስተር እንደመሆናቸው ወደ ቢሮአቸው እንዲመጡ በተነገራቸው መሰረት ተስፋዬ ወደ ትምህርት ሚኒስተር ሲሄዱ ምክትል ሚኒስተር በነበሩት በልጅ እንዳልካቸው መኮንን አማካኝነት ወደ ውጭ ሀገር ሄደው የቲያትርን ሙያ እንዲያጠኑ ንጉሰ ነገስቱ የሚፈልጉት መሆኑ ተነገራቸው። በ1952 ዓ.ም የተውኔት ሙያን ለማጥናት ወደ አሜሪካ ሀገር ሄዱ። ቺካጎ ውስጥ በሚገኘው ኖርዝ ዌስተርን ዩኒቨርሲቲ ለ2 ዓመት ተምረው በ1953 ዓ.ም ወደ ሀገራቸው ተመለሱ። ብዙ ሳይቆዩ በአሁኑ ብሔራዊ ቲያትር በቀድሞ ቀዳማዊ ኃይለ ሥላሴ ቲያትር ቤት መስራትን ቀጠሉ። ከዛም በሀገር ፍቅር ቲያትር ቤት፣ በኢትዮጵያ ቴሌቪዥንና በአዲስ አበባ ዩኒቨርሲቲ በልዩ ልዩ ኃላፊነትና በመምህርነት ሰርተዋል። ተስፋዬ ገሰሰ በኃላፊነት ከሰሩት ይልቅ በትወና በዝግጅትና በድርሰት ሙያ ያበረከቱት ከሁሉም የበለጠ ሚዛን ይደፋል። በ1991 ዓ.ም ታትሞ በወጣው የሀገር ፍቅር መጽሔት ስለ ኪነ ጥበባዊ ስራዎቻቸው ተጠይቀው ሲመልሱ አንዳንድ ሰዎች ተስፋዬ የተዋጣለት ተዋናይ
ነህ ይሉኛል። ሌሎች ደግሞ የድርሰት ችሎታ ይበልጣል ይሉኛል። እኔ ግን ሁሉንም በእኩል አይኔ ነው የምመለከተው ብሏል ተስፋዬ ገሰሰ። እስካሁን ጽፎ ለመድረክ ያበቃቸው ተውኔቶችና ያሳተማቸው ልቦለዶች ስራዎቻቸው ከብዙዎቹ በጥቂቱ እነዚህ ናቸው። ማነው ኢትዮጵያ፣ አስናቀችና ድስቷ፣ እቃው፣ የሺ፣ ቲያትር ሲዱዳ፣ አባትና ልጅ፣ ሰኔና ሰኞ፣ ተሐድሶ፣ ባሮች አንሆንም፣ ፍርዱ ለናንተ፣ ሰለሞንና ሳባ፣ ሸርሸላፋም፣ ጥንወት፣ መንገደኞቹ፣ ጎህ ሲቀድ፣ መልከ ኡማ፣ ሽልማቱ፣ ይሉኝታና ፍቅር የተባሉት ናቸው። ከነዚህ ውስጥ እቃውና መልከ ኡመር የተባሉት የሙሉ ጊዜ ተውኔቶች ታትመው ለንባብ በቅተዋል። ከዚህም ሌላ አጫጭር ልቦለዶችን ጽፏል። ሽልንጌን፣ የእመይቴ ጭንና የመኪና አንጀት፣ አይድሌ፣ ረቡዕና ብርሃን ሲጠፋ። ተስፋዬ ገሰሰ በትወና ዓለም ብዙ ሰርተዋል። ተስፋዬ በተጫወታቸው ሚናዎች ይበልጥ የሚወክሉት የውጭ ዜጎችን በተለይም ነጮችን ነው። ለምሳሌ ያህል በሃምሌት ሃምሌትን፣ በጴጥሮስ ያችን ሰዓት ግራዚያንን፣ በእቃው ዶክተር ዊንተን፣ በጸረ ኮሎኒያሊስት ሲኞር ፓጁን፣ በመልከ ኡመር ራስ ኡመር ካያምን እና በአሉላ አባነጋ ጀነራል ጂንን በመወከል ተጫውተዋል። የውጭ ዜጎችን ወክለው ለመጫወት ምክንያት የሆናቸው ቀደም ሲል በታሪካቸው ላይ እንደተጠቀሰው በመልክ ፈረንጅ ስለሚመስሉ ነው። ተስፋዬ ገሰሰ በአዘጋጅነት ሙያቸው በዘመናቸው ስማቸው በቀዳሚነት ከሚጠሩት አዘጋጆች ተርታ ሊሰለፉ የሚችሉ ናቸው። ካዘጋጃቸው የሙሉ ጊዜ ተውኔቶች መካከል በጥቂቱ የሾህ አክሊል፣ ማነው ኢትዮጵያ፣ ጠልፎ በኪሴ፣ የደካሞች ወጥመድ፣ ያላቻ ጋብቻ፣ ባሻ ዳምጤ፣ ጸረ ኮሎኒያሊስት፣ ፍርዱ ለናንተ እና ሮሚዮና ጁሌት የድል አጥቢያ አርበኞች ናቸው። ተስፋዬ ገሰሰ የህይወት ፍልስፍናቸው የእሳቸው ዘመን ከሆኑት ከስብዓት ገብረ እግዚአብሔር ጋር የሚመሳሰል ነገር አላቸው። ሁለቱም የተፈጥሯዊነት የአጻጻፍ ስልት ተከታዮች እንደመሆናቸው ህይወትን በግልጽና በዝርዝር ማሳየት ይፈልጋሉ። ሁለቱም በወጣትነት ዘመናቸው የውቤ በረሃ ገጠመኝ አንድ አይነት ተጽዕኖ አሳድሮባቸው እንዳለፈ ይገልጻሉ። በአሁኑ የሽምግልና ዘመናቸውም እንኳን ቢሆን በመጽሔቱና በየጋዜጣው ሲቀርቡ ተስፋዬና ስብዓት ስለ አፍቅሮተ ተቃራኒ ጾታ አውግተው አይጠግቡም። በመህር ደረጃ ተስፋዬ ህይወትን በተቻለ መጠን አስደሳች አድርጎ ለማለፍ ያማረንን እየተመገብን ወይንም እየተጎነጨን ቆንጆ እያጫወትን መኖር ጥሩ ነው ብለው ያስባሉ። መልከ ኡመር የተባለውን ግጥማዊ ተውኔት አሳትመው ሲያወጡ ይህንን አመለካከታቸውን እንዲህ ሲሉ በግጥም ይገልጻሉ። እንብላ እንጠጣ ነገ ነን እናሙት፣ ዛሬ ሰው ብንሆንም ነገ ነን መሬት ውስጥ፣ እንብላ እንጠጣ ነገ ነን እናሙት። በሌላ ግጥሞቹ ደግሞ እንዲህም ብሏል። በውቤ በረሃ ዘለልን ጨፈርን፣ ወይም ገዳም ሰፈር ገባን ተደበርን፣ የህይወት ወለላ ተንጠባጥቦ ያልቃል፣ የህይወት ሐመልማል አንድ ባንድ ይረግፋል። እነዚህንና በርካታ ግጥሞችንም አበርክቶልናል። እኛም በዛሬው ዝክረ ትውልድ ፕሮግራማችን ዘመን አይሽሬ የማይተኩ የኪነ ጥበብ ስራዎችን ስላበረከተልን አመስግነናል። እንዴት ነሽ የኔ ልጅ? እግዚአብሔር ይመስገን። በቀደምነት ላናግርሽ ስፈልግ የለም ተኝታለች አለኝ። የእሱ ነገር መላ የለው። እኔ ቢቀሰቅሰኛና አንተ አቀሰቅሰኝ ነበር እንዴ? ኧረ እሱ ዝም ብሎ ነው። እኔ እኮ ቢቀሰቅሰኛ አናግሮን ነበር። እኔ ራስ ንፍቅ ብሎኛል። ነገ ላገኝሽ አይደል? ይልቅ የምግብ ምርጫሽን ንገሪኝ። የምግብ ምርጫሽን ንገሪኝ። ኧረ ወጥ አረረብኝ። ቆይ ፋዘራሚ ሃሎ ጋሽ። ምን አባክ ድስቱን አንተ አታየውም እንዴ? ምንም ማጀት ውስጥ አላስገባልሽኝ። በተዘዋዋሪ እናት ግን አገኘሃት ማለት ነው? አዎ ጋሽ አዎ። ያው እንግዲህ አንድ ስለሆናችሁ በአንተ ምርጫ ምግቡ ይዘጋጅላችኋ። እሺ። እኛም ላበረከተልን ዘመን አይሽሬ የሥነ ጽሑፍ ሙያዎች እያመሰገንን የዛሬው ዝክረ ትውልድ ፕሮግራማችንን በዚህ እንቋጫለን። መልካም ሳምንት። በዛሬው የቦክስ ኦፊስ ሰንጠረዥ በ10ኛነት የተቀመጠው ፊልም ኪለር ኦፍ ዘ ፍላወር ሙን የተሰኘው ፊልም ሲሆን በማርቲን ስኮረንስ ዳይሬክት ተደርጓል። ይህ ፊልም ሲሰራ ያስወጣው ወጪ $2 ሚሊዮን ሲሆን በዚህ ሳምንት ብቻ በቦክስ ኦፊስ ገቢ ያስገኘው $150 ሚሊዮን ነው። We have so many deaths we've lost count. It's just bad luck. Seems more like an epidemic than bad luck to me.
Osage's dying by the enemy. Do not let them die alone. Evil surrounds my heart. በዘጠነኛነት የተቀመጠው ፊልም ኔክስት ጎል ዊንስ የተሰኘው ፊልም ሲሆን በታይካ ዊቲት ዳይሬክት ተደርጓል። ይህ ፊልም ሲሰራ ያስወጣው ወጪ 14 ሚሊዮን የአሜሪካን ዶላር ሲሆን በዚህ ሳምንት ብቻ በቦክስ ኦፊስ ያስገባው ገቢ 5.8 ሚሊዮን ዶላር ነው። Whiskey, beer, wine? Yep, we got all those. Which one? Whiskey, beer, and wine. It's safe to say you have zero talent or understanding of the game. Something not right about this guy. Well, he is white. Coach, you got the toughest job on the island. What we want is just one goal. One goal. Come on, guys! We've worked too long and hard for this. You've only been here a few days. What the? I can't work with these guys. For them, it's like some sort of game. It is a game, Thomas. That's it, Jaya. Leadership. Now we're making some progress. Dear Lord, thank you for sending us Mr. Ongan. We've become quite attached to him. It's like finding a little lost white kid at the mall and telling him which way to go. በስምንተኛነት የተቀመጠው ፊልም ዘ ሆልድ ኦቨር የተሰኘው ፊልም ሲሆን በአሌክሳንደር ፓይን ዳይሬክት ተደርጓል። ፊልሙ በዚህ ሳምንት ብቻ በቦክስ ኦፊስ ያስገባው ገቢ 13.1 ሚሊዮን የአሜሪካን ዶላር ነው። Detention, sir. He here with you is already one big detention. Son of a bitch, that's another detention. Do you think I want to be babysitting you? No, I was praying your mother would pick up the phone or your father would arrive in a helicopter or a flying saucer. My father's dead. You don't tell a boy that's been left behind at Christmas that nobody wants him? What's wrong with you? There's nobody here, okay? You stay out of my way and I'll stay out of yours. Let me sleep. Now, most of the kids dislike you, pretty much hate you. Teachers too. You know that, right? I find the world a bitter and complicated place, and it seems to feel the same way about me. I think you and I have this in common. I don't think I've ever had a real family Christmas like this before. Thank you, Mary. You're welcome. History is not simply the study of the past, it is an explanation Of the present. See, when you say it that way and throw in some pornography, it's a lot easier to understand. No matter what you are. I'd like to propose a toast to my two unlikely companions. Are you trying to lick down my shirt? No. Yes. You're gonna get me fired. This is your Rubicon. Do not cross the Rubicon. በስድስተኛነት የተቀመጠው ፊልም ዘ ማርቨለስ የተሰኘው ፊልም ሲሆን በኒያ ዲኮስቴ ዳይሬክት ተደርጓል። ይህ ፊልም ሲሰራ ያስወጣው ወጪ 219.8 ሚሊዮን የአሜሪካን ዶላር ሲሆን በዚህ ሳምንት ብቻ በቦክስ ኦፊስ ያስገኘው ገቢ 187.4 ሚሊዮን ዶላር ነው። Prodigal child of the Milky Way. Nick Fury, my favorite one-eyed man of intrigue. How goes it out there? You know, cold, no air, space. Captain Marvel, the Annihilator. You took everything from me. And now I'm returning the favor. በአምስተኛነት የተቀመጠው ፊልም ታንክስ ጊቪንግ የተሰኘው ፊልም ሲሆን በኢሊ ኖዝ ዳይሬክት ተደርጓል። ይህ ፊልም ሲሰራ ያስወጣው ወጪ 15 ሚሊዮን የአሜሪካን ዶላር ሲሆን በዚህ ሳምንት ብቻ በቦክስ ኦፊስ ያስገኘው ገቢ 29.3 የአሜሪካን ዶላር ነው። I've got plenty to be thankful for. My needs are small, I buy them all at the 5 and 10 cent store. Oh, I've got plenty to be thankful for.
I used to love this town. Until what happened that night. Tomorrow's Thanksgiving, and I'm tired of pretending like everything is normal and it's not. I want things to go back to normal, too. Show some enthusiasm. Thanksgiving is an institution here. በአራተኛነት የተቀመጠው ፊልም ትሩለስ ባንድ ቱጌዘር የተሰኘው ፊልም ሲሆን ኢልዝ ዶሆረን ዳይሬክት ተደርጓል። ይህ ፊልም ሲሰራ ያስወጣው ወጪ $95 ሚሊዮን ሲሆን በዚህ ሳምንት ብቻ በቦክስ ኦፊስ ያስገባው ገቢ $146.8 ሚሊዮን የአሜሪካን ዶላር ነው። From Brozone, we were just listening to them. Brozone's back, all right. Baby Branch! But that's all in the past. Branch! How come you never told me you had a secret brother? Correction. Used to be my brother. My brothers walked out on me and never came back. Branch, we're out of sync. We've gone from boys to men, and now there's only one direction for us to go. The back streets. Branch, it's time we find the rest of our brothers and get the band back together. Brozone! We're gonna have the best family reunion ever. Brozone 2.0. Brozone reunion. Brozone, here we bro again. Brozone, where'd they bro? I don't know. We're gonna find them! All right, Tiny, Branch, Poppy, and this random dude on another musical adventure. Oh, hey, Tiny, you see that button right there? Oh, you mean the button that's taking every fiber of my being not to press? Press it. Oh! Ho, ho! Wow! Too much hustle is a thing. በሶስተኛነት የተቀመጠው ፊልም ዊሽ የተሰኘው ፊልም ሲሆን በክሪስ ቡክ ዳይሬክት ተደርጓል። ይህ ፊልም ሲሰራ ያስወጣው ወጪ ከ175 እስከ $2 ሚሊዮን ወጪ የተደረገበት እንደሆነ ይገመታል። በዚህ ሳምንት ብቻ በቦክስ ኦፊስ ያስገኘው ገቢ $49.7 ሚሊዮን ነው። A most magical kingdom, founded by a king with the power to grant wishes. You are their handsomest, most beloved king. You're right. I am a handsome king. I'm so nervous, I think I'm going to explode. My best friend, the king's apprentice. My mouth drooping? I feel like it's drooping. Asha, come with me. The wishes of Rosas. Whoa. People give their wishes to me, and I grant the wishes I am sure are good for Rosas. Some of these will never be granted. Not some. Most. They deserve more than I decide what everyone deserves. So I look up at the stars to guide me. I wish. And throw caution to every warning sign. Oh, you spoil us with your magic. I didn't do it. What? በሁለተኛነት የተቀመጠው ፊልም ናፖሊዮን የተሰኘው ፊልም ሲሆን በሬድሊ ስኮት ዳይሬክት ተደርጓል። ይህ ፊልም ሲሰራ ያስወጣው ወጪ ከ130 ሚሊዮን እስከ $200 ሚሊዮን እንዳስወጣ ይገመታል። በዚህ ሳምንት ብቻ በቦክስ ኦፊስ ያስገባው ገቢ $80.5 ሚሊዮን ነው። Move along now. Those in power only see me as a brute, unfit for higher office. But I follow in the footsteps of Alexander the Great and Caesar. Evil minds that plot destruction. If you look down, you'll see a surprise. Once you see it, you will always want it. Sorcerer of death construction. I must warn you, I will not lead a second in command. I will win by fire. I am destined for greatness. I found the crown of France in the gutter and placed it atop my own head. Ashes where the body's burning. You want to be great, but you are nothing without me. Say it.
believe I speak for all of us. We will all sleep again without this vermin. Whose country are we in? Mine. በዛሬው በቦክስ ኦፊስ በአንደኝነት ደረጃ የተቀመጠው ፊልም ዘ ሃንገር ጌምስ የተሰኘው ፊልም ሲሆን በኢራንስ ሎረንስ ዳይሬክት ተደርጓል። ይህ ፊልም ሲሰራ ያስወጣው ወጪ 100 ሚሊዮን የአሜሪካን ዶላር ሲሆን በዚህ ሳምንት ብቻ በቦክስ ኦፊስ ያስገባው ገቢ 199.4 ሚሊዮን ዶላር ነው። I just want to know that somebody still cared about me, that I was still of value. Welcome to the capital. You look like you shouldn't be here. I shouldn't, but I'm your mentor. A rebel. I am gonna get you out of here. If you want to protect people, then it's essential to accept what human beings are and what it takes to control them. Let's see you use that famous snow charm. You seem like a good man, Corleone Snow. I have seen what war does to people. Fueled with the terror of becoming prey. See how quickly we become predator? I want my enemies to see a rainbow of destruction engulfing the world. You're monsters! All of you! Good luck with that poor little songbird. Where is she? It's a mystery. And mysteries have a way of driving people mad. Mr. Snow, let me ask you one final time. What are the Hunger Games for?